ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ሐረግ ድራማ ይዘንላችሁ ቀርበናል። ያው እንግዲህ ሐረግ ድራማ ያው ለዛሬ እንግዲህ ልፈተፍተው ነው ማለት ነው። እና እንግዲህ አዳዲሶች ልጆች ያው ብዙም ባላቃቸው ወል ሞክር ማለት ነው። እናም ያው በባለፈው ክፍል እንደተመለከት ነው ገንዬ ሽንት ቤት ውስጥ እንግዲህ የሆነ ድምጽ እንግዲህ አሰምተው ለናታን እንደውም ና ቤቱን ተረከበኝ እያለች እያወራች እያለ በቅስፈት የሆነ ድምጽ ሰምታ ነበረ። እናም ድምጽ ስትሰማ ወደ ላይ ስትወጣ እንግዲህ ያልታወቀ ሰው እሷን ሽንት ቤት ውስጥ ከቶ ከውጭ ዘግቶ እንግዲህ ጋዝ አፍሰውባት ራሷን ስታ እንግዲህ ዳጊ ነበረ ያዳናት። እናም ዳጊ እንግዲህ በጣም ተናዶ ነበረ። እንዴት እናቴን እንደዚህ ታደርጋለች እያለ ያው ሁላችንም አይተነዋል። እናም ናታን እንግዲህ ተጠርቶ ከኤፉ ጋር መጥቶ ነበር ማለት ነው። ኤፉ እንግዲህ ደግሞ ሁሉንም ነገር ትቼ ነገሮችን ካንተ ጋር እጋፈጣለሁ ብላ እንግዲህ ወደ ናታን ጋር ሄዳለች ማለት ነው። እና ዳጊ እንግዲህ ለናታን ይደውላል። ቶሎና ምናምን ይባልና ሲመጣ እንግዲህ ግን እየታማለች እና ስትታመም በመጀመሪያ ግን ናታን ሳይመጣ በፊት አንቺ ነሽ እያደረግሽው በማለትም ጺን ጠይቃት ነበረ። ጺ ደግሞ እኔ የማውቀው ነገር የለም ሴትዮ ምን እየሆንሽ ነው ትላታለች። ዝም ስልሽ ጊዜ ታመሪዋለሽ እንዴ? ቆይ ዝግ ቤት ያለ ሰው ዝም ማለት አይችልም። እንደዛ ካልሽ ለምን ልጆችሽን አትጠረጥሪያቸውም ብላት ነበረ። እና ለኔ ለምንድነው ልጆችን የምጠረጥራት? ኤፉም እንደምታዩ ባሏ ጋር ሄዳለች። ዳጊም ከውጭ ነበረ አሁን ነው የመጣው መጥቶ እሱ ነው ያዳነኝ ምናምን ትላታለች ማለት ነው። እና ጺም እንግዲህ ይህንን ነገር እንዳላደረገችው ትነግራታለች። እናታን እንግዲህ ሲመጣ ሰበሰብሻቸው እንዴ? ምን አይነቷ አስመሳይ ነሽ እያለችም ስትላት ነበረ። ገኒም እንግዲህ በጣም ተናዳለች። በቃ ይሄንን ቤት ትቼ እወጣለሁኝ እያለች ነበረ ማለት ነው። ናታን እንግዲህ እንዴት እንደዚህ ታደርጊያለሽ ብሎ ጺን እንግዲህ አንቆም ሊገላት ነበረ። ጺ እንግዲህ በጣም ነው ያሳዘነችኝ። ወንድሜ ና ገላግለኝ፣ ና ግደለኝ፣ እኔ ይሄንን ህይወት አልፈልገውም፣ መሞት ነው የምፈልገው እያለችም እንግዲህ እንትን ትላለች። በዚህ ጊዜ እነገንዬ ይደናገጡና እንግዲህ ተተዋቸው ይሄዳሉ። በስተመጨረሻ ቢሆንም ለምንድነው አንተ እኮ እህቴ ምን ሆነሽ ነው ብለህ ለምንድነው የማትጠይቀኝ ምናምን ስትለው የሆነ ሁሉንም ነገር ተው ነው ስልሽ ከወደ ኋላ ትመለሻለሽ ለምንድነው ሲል ምንም እንትን የተቀየረ ነገር የለም አባቴ ናፍቆኛል እያለች እንግዲህ ታለቅሳለች ማለት ነው። ናታን በዚህ ጊዜ እሷን እንግዲህ ማባበል እንትን ይላል እና ዳጊ እንግዲህ በስተመጨረሻ እንግዲህ እነሱ ታርቀው ምናምን ከናታን ጋር እንግዲህ መላ ቤተሰቡ በይቅርታ ታልፎ ነበረ። ዳጊ እንግዲህ አንድ ስህተት ሰርቷል። እሱም እናቴን እንደዚህ አድርገሽ በፍጹም አልለቅሽም በማለት በውሃው ውስጥ እንግዲህ መርዝ ይሆን የጨመረባት ብቻ መርዝ ነው የሚሆነው እርግጠኛ ነኝ ጨምሮባታል ማለት ነው። እና ከናታን ጋር እንግዲህ ታርቀው ተቃቅፈው ያስላታል። ሲያስላት ዳጊን ውሃ አምጣ ይለዋል። ናታን ሲያመጣ እንግዲህ ያንን የሷን የውሃ መያዣ ነው ይዞ የመጣው። እንግዲህ እዛ ውስጥ መርዝ ጨምሮበት ነበረ። ዛሬ ላይ እንግዲህ እንደተመለከት ነው ወደ ሽንት ቤት ሄዳ መድኃኒቷን ወስዳ እንግዲህ ያንን ውሃ ስትጠጣው ያው እንግዲህ ለራሷን አዙሯት ጥሏት እንግዲህ ኮረፋ እየደፈቀች ተመልክተናል ማለት ነው። ያፌት ደግሞ እንግዲህ አብጃለሁኝ እያለ እንደው ያፌትና እንግዲህ የሉሊት ተንኮል እንግዲህ እንደቀጠለ ነው። ያፌት ያው አብጃለሁ ብሎ አንድ ቤት ውስጥ ነበር የሚኖረው። ዛሬ ላይ ዳጊን እንግዲህ ቀጥቅጦ ስልኩንም ቁልፉንም ወስዶ እሱ ላይ ቆልፎበት እንግዲህ ወጥቷል። እንግዲህ ምን የሚፈጠር ይመስላችኋል? በነገራችን ላይ እንግዲህ ይቅርታ ተባብለው በይቅርታ ለእኛንም ይቅርታ እንግዲህ ቢያስተምሩን ብዬ ነው እኔ የማስበው ማለት ነው። እናም እንግዲህ ይሄ ዳጊ እንግዲህ በጣም ማለት ለብቻው እንግዲህ ወይኔ ወጥተው ተጋደሉ ምናምን እያለ በጣም ተጨንቋል አቤል ማለት ነው።
እና በጣም ተጨንቀዋል ምናምን ነው። እስከ መጨረሻም እንግዲህ ማን እንደከፈተለት አይታወቅም። ከዛ ከክፍል ወጥቶ እንግዲህ ፂን ያዳናት እሱ ነው ማለት ነው። ሉሊት ደግሞ ያው ማስመሰሏን ቀጥላ በር ላይ መታ እንግዲህ ያበደች መስላ እንደዚህ በሆን ትነቃብኛለች ወይስ እንደዛ በሆን ትነቃብኛለች እያለች እንግዲህ እያስመሰለች በሩን ትቆረቁራለች። ገንዬ ደግሞ የምሯን ያበደች መስላት እንግዲህ እሷን ለመርዳትና እሷን ለመንከባከብ ያደረገችው ጥረት እንግዲህ በጣም ለየት ያለ ነው። እና ሉሊት እንግዲህ በሩ ላይ ትተኛለች። ገኒ ደግሞ ወይኔ እንዴት ሰው በር ላይ እንዴት ትተኛለሽ? ምን ሆነሽ ነው ምናምን እያለች እንግዲህ ትቀሰቅሳታለች። ስትቀሰቅሳት ሉሊት እርቦኛል፣ ምግብ ሳልበላ ከዚህ የትም አልሄድም ትላታለች። ገኒም አርፈሽ ሂጂ ብይሻለሁ ከዚህ ሂጂ። ቆይናና እኔ ላንቺ ቀላቢሽ ነኝ እንዴ? እና ደግሞ ውስጥ ብትገቢ የሚፈጠረውን አታውቂም። ስለዚህ ምግብ የሚባል ነገር የለም ትላታለች ማለት ነው። እና ደግሞ ወደዚህ እግር አብዝተሻል ምንድነው ስትላት እንዴ እና ታዲያ አንቺ ስለቀረሽብኝ ነው ወደዚህ መመላለስ ያበዛሁት ምናምን ትላታለች ማለት ነው። እና ወደ ቤት እንግዲህ ይዛት ትገባና ይኸውልሽ ሰው ከመጣ ገነት አይደለችም ያስገባችሽ፣ እሺ ራስሽ ነሽ የገባሽው። እኔ ግን ብቻ ምንም ነገር አላማረኝም፣ ተንኮል አስበሽ እንደህ ምናምን እያለቻት ነበረ። እሷም እኔ ምንም ተንኮል አላሰብኩም እያለቻት ነው ማለት ነው። ስለ ራበኝና እና ደግሞ ሻይ መጠጣት ስለምፈልግ ነው። ሻይም እኮ ያምረኛል፣ እኔም እኮ ሰው ነኝ ትላለች። ገኒም እንግዲህ ዝም በይ በቃ ምናምን ትልና ምግብ ለማምጣት እንግዲህ ወደ ፎቅ ስትወጣ ሉሊት ተንኮሏን እንግዲህ ጉድ ጉድ እያለኝ ነው ወደዛም ወደዚህ እንግዲህ የሆነ መረጃ ለመፈለግ ገንዬ ፎቅ ስትወጣ እንግዲህ ወርቃ ኮረፋት ባፏ እየደፈቃት ምናምን ታገኛታለች ማለት ነው። በጣም ተደነግጥና ወይኔ ኧረ ያለ ከረርዱ ስትል እንግዲህ አቤል ከየት መጣ ሳይባል እሱ ይደርሳል። አቤልም እንግዲህ እባክህን ከዳጊ ጋር ወደ ሐኪም ቤት ወሰዷት እባክህን አንሳ ስትል ገንዬ እንዴ ትንፋሽ እኮ የላትም ምናምን ይላል። እንደምን ማለት ነው ትንፋሽ የላትም? ወደ ሆስፒታል መሄድ አለባት ወሰድልኝ ምናምን እያለች እንግዲህ በጣም ትደነግጣለች። ወንድሟ ጋር ደውልልኝ ስትል ወንድሟ ለሆነ ጉዳይ ፈልጌው እየደወልኩለን ነበርና ላገኘው አልቻልኩም ምናምን ይላታል። በቃ አንሳትና ወደ ሐኪም ቤት እንሂድ ይላል ነው እንግዲህ እየተሯሯጡ እሷን ወደ ሐኪም ቤት ይወስዷታል ማለት ነው። እና ደግሞ እነኚህ ሀኒ ምናምን የሚባባሉት እነሱ እንግዲህ አዲሶቹ ልጆች ናቸው። እና ይችኛዋ ወንድሜን ለምንድን ነው የምትከታተዩ? ቆይ አንቺ መቼ ነው ራስሽ ላይ የምትሰሪው? መጀመሪያ ራስሽ ላይ ስሪ። ወንድ ልጅ የሚያፈቅረው እሱን የማትፈልገው ሴት የሆነችውን ነው እንጂ ልክ እንደዚህ እንዳንቺ የት ወጣ የት ገባ የምትለውን አይደለም። ስለዚህ ለምንድን ነው እንደዚህ የምታደርግ ስትላት እንዴ ያን ያህል ጠርቱኛል እንዴ? በመጀመሪያ ያው አልተከተልኩትም ብላ ነበረ። ልትዋሺ ነው እንደ ስትላት ለዋሽሽ አይደለም በቃው ተከትየዋለሁ። ቆይ ግን አንቺ እንድታወሽ እንደምከተለው ስትል ወንድሜ ነግሮኝ ነው ሁሉም ነገር እጅ ሲለው ነገረኝ ስትላት እንግዲህ እንዴ የዚያን ያህል አስጠልቼዋለሁ እንደኔ እኮ እንደዚህ ከመሆነው እኮ ስለምወደው ስለማፈቅረው ነው እንጂ ሌላ እኮ አይደለም። ይሄንን ደግሞ አንቺ ታውቂያለሽ ስትላት እንግዲህ እሱን ያውቃለሁኝ ግን ደግሞ እንደዚህ አይደለም። መጀመሪያ ራስሽ ላይ መስራት አለብሽ፣ ራስሽ ላይ ስሪ ምናምን ትላታለች ማለት ነው። እሷም እሺ በቃ እንደዛ ከሆነ ከዛሬ ቀን ጀምሬ አልከታተለውም ትላለች ማለት ነው። እና እንደዛ ነው የሚሻለው። አሁን ታዳንቼ ልክጅ ነው ስትላት ወንድም የሆነ ስራ አዞኛል፣ ስለዚህ እሱ መስራት አለብኝ ምናምን ትላታለች ማለት ነው። ምን አይነት ስራ ነው? የሆነች አዲስ ልጅ ነች፣ እሷን እንድከታተልለት እንትን ብሎኛል ትላለች። ማነች ምናምን ብላ እንግዲህ ትቀበልና ስትመለከታት ባይሆን ይች ትሻላለች፣ ቆንጆ ነገር ነች ምናምን ትላለች ማለት ነው። ከዛ እንደዛ ስትል ቆይች ልጅ ማነች ደግሞ አዘንተኛ ነች፣ ፍቅርሽን እንዳትነጠቂ ነቃ ማለት አለብሽ፣ መጠርጠር አለብሽ ምናምን ትላለች። እንግዲህ ይህንን ነገር ያው እንደተመለከት ነው። ግን በፊት መጀመሪያ ይሄ ድራማ ሲጀምር ቤዛ ነበረች ናታንን እንግዲህ ከእህቱ ጋር ሆና አብረን ካልሆንን ምናምን የምትለው። ይህች ግን ይህቱ ትለያለች። ያኔ እንደዚህ ወንድሟን አታሰቃይም ማለት ነው። እንደውም አትከተዩ እንደዚህ አትበው እያለች እንግዲህ ግን ነው ምክር የምትመክረው ማለት ነው። እናም በዚሁ አጋጣሚ ወንድምሽ የለም እንዴ ምናምን ስትልንኪ
ስትላት እንግዲህ ፍጥጥ ብላ ትመለከታታለች። አይ በቃ እሺ ምናምን ትልና እንትን ስትል ከዛ ወንድሟ ይመጣል ማለት ነው። ከዛ እንዴት ነሽ ልትወጪ ነው እንዴ? አዎ ልወጣ ነበረ። እሺ በቃ ለማንኛውም የሆነ ነገር እኔ ልንገርሽ ይላታል። እንግዲህ የሆነ ነገር ያስታውሳል ማለት ነው። ስለ ኤፍራታ እንግዲህ ፂን ጠይቋት ነበረ። ፂን እንግዲህ የጠየቀበት ምክንያት ያቺ ጎንሽ ልጅ አለችው ማለች በመጀመሪያ አልናገርም ብላ ነበር። ከዛ የምትጠጭበትን ዱቤሽን በሙሉ ከፍልልሻለሁ፣ የምትጠጭው መጠጥ በዱቤ ነው፣ የምትበይው ምግብ በዱቤ ነው፣ ሁሉም ነገር አልተከፈለም፣ ስለዚህ ለእጅሽ የምሰጥሻለሁ ሲላት እንግዲህ እሺ ትላለች ማለት ነው። እና ትነግረዋለች እንግዲህ ስለ ኤፎ ልጃቸው እንደሞተ የወንድሟ ሚስት እንደሆነ እንዲሁም የሌላኛው ሚስት እንደሆነች እንግዲህ ጸጅሬቷ ትናገራለች ማለት ነው። እንግዲህን እንደዚህ በሱስ ዝፍቅ ብላ መምጣቷ በጣም ቢያሳዝንም ያው ማለት የጽ ግን ካራክተር ቢቀየር አሪፍ ነው ብዬ አስባለሁ። እናም እንግዲህ እንደዛ ምናምን እሱን ያስታውስና ለእህቱ እንግዲህ ሄደሽ እዛ ልጅቷ ጋር ስለ ልጅ እንዳታነሽ ምናምን ይላታል ማለት ነው። ለምንድን ነው ወንድሜ ስትለው ምክንያቱም ልጃቸው ሞቶባቸዋል ምናምን ይላታል ማለት ነው። እሺ በቃ እኔ ወንድሜ እንደሆነ ላንተ ብዬ ነው እንጂ እዛ ባልሄድ ምናምን ትላለች። አይዞሽ ምንም አትፍሬ እኔ ወንድምሽ አለሁልሽ ምናምን ትላለች ይላታል ማለት ነው። ይሄንን ሲያወሩ እንግዲህ ከንችኛዋ ተደብቃ እየሰማች ነው። ስትሰማ እንግዲህ አንቺ ተደብቀሽ እየሰማሽ ነው እንዴ? አዎ ምናምን ትልና ረዝቤ ወንድሜ እንደ ይሰማሻል አለችው። ቢሰማሽማ ያንጠለጠለሽ ነበረ ትላለች። በቃ ለማንኛውም ምግብ አለ እንዴ? ማለት ለምንድን ማለት የሆነ ስትወጭ ሰርች እንዳበላው። አይ እሱ ማለት ስትሰሪ ካላየ አይበላልሽ ምናምን ትላታለች። እንግዲህ እሱን ለኔ ተይልኝ ትላለች ማለት ነው። እንግዲህ ምን ለማድረግ እንዳሰበች አናቅም። እና እሺ በቃ ለማንኛውም ምግብ አለ ምናምን መስረቅ ከፈለግሽ ስሪ ትላለች። እና ሉሊት እንግዲህ የነ ናታንን ቤት ለመፈተሽ ወደ ፎቅ ወጥታለች። ከእንደገና ይችኛዋ እንግዲህ ወደዛ ቤት ስትሄድ የሆነ ነገር አሳይታታለች። ምን እንዳሳየቻት እንግዲህ አናቅም። እችኛዋ ደግሞ እንግዲህ ሻይ አፈልታ ሰጥተዋለች ማለት ነው። እንግዲህ የቀዝቅዝልኝ ብሎ አስቀምጦት ነበረ። እሷ ግን ቆይቷል ካፈላሁት፣ ስለዚህ ይቀዘቅዛል፣ እስካሁን ጠጣው መጠጣት አለብክ እያለች እንግዲህ በዚህ አብላ ቢሆንም ሻውን ይጠጣላት ይሆን ወይስ አይጠጣላት ይሆንስ? እንግዲህ ምን የሚፈጠር ይመስላችኋል? እንግዲህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።